የኢትዮጵያ ጤና ባለሙያዎች ማህበር መታገዱ ተሰምቷል። በቅርቡ የጤና ባለሙያዎች ያደረጉትን የሥራ ማቆም አድማ ተከትሎ አመራሩ ታስረውበት የነበረው የኢትዮጵያ ጤና ባለሙያዎች ማህበር መታገዱን የማህበሩ ፕሬዝዳንት ዮናታን ዳኛቸው ገልጸዋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። በአማራ ህዝብ ላይ በተከፈተውና ከሁለት ዓመታት በላይ ባስቆጠረው ጦርነት ከአገዛዙ ኃይሎች ጋር ተሰልፈው በህዝባቸው ላይ አፈሙዝ አዙረው የቆዩ የሚሊሻና የአድማ ብተና ኃይሎች ወደ ፋኖ መቀላቀላቸውን ቀጥለዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዋና አዛዥ አርበኛ መከታው ማሞና የዙ አስተዳደርና ፋይናንስ ጉዳዮች ኃላፊ አርበኛ አብርሃም ኩራባቸው ከአጼ አምደ ጽዮን ኮር ራምቦ ክፍለ ጦር 3ኛ ሻለቃ ጋር በግዳጅ ቀጠናዎች ተገኝተው በወቅታዊ ጉዳዮች ላይ ውይይት አድርገዋል። ላለፉት 7 ቀናት ጦርነት ውስጥ የገቡት ኢራንና እስራኤል በአፋጣኝ የተኩስ አቁም ስምምነት እንዲያደርጉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጥሪ አቅርበዋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሐሙስ ሰኔ 12 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የኢትዮጵያ ጤና ባለሙያዎች ማህበር መታገዱ ተሰምቷል። በቅርቡ የጤና ባለሙያዎች ያደረጉትን የሥራ ማቆም አድማ ተከትሎ አመራሩ ታስረውበት የነበረው የኢትዮጵያ ጤና ባለሙያዎች ማህበር መታገዱን የማህበሩ ፕሬዝዳንት ዮናታን ዳኛቸው ገልጸዋል። እግዱ የተላለፈው ከኢትዮጵያ ሲቪክ ማህበራት ድርጅት ባለስልጣናት በኩል መሆኑ የተገለጸ ሲሆን የእግድ ደብዳቤው ላይ ጠቅላላ ጉባኤ አላካሄዳችሁምና የፋይናንስ ሪፖርት አላቀረባችሁም የሚሉ ክሶች ተነስተዋል ተብሏል። ማህበሩ በመመሪያና የሀገሪቱ ሕግ በሚፈቅደው መልኩ መንቀሳቀሱን የጠቆሙት ፕሬዝዳንቱ ከዚህ ውጪ ያደረግነው ነገር የለም በማለት እግዱ በዋናነት ከጤና ባለሙያዎች እንቅስቃሴ ጋር የተገናኘ ስለመሆኑ ገልጸዋል። ማህበሩ የተመሰረተበት ዓላማ ለጤና ባለሙያዎች ድምጽ ለመሆን ነው ሲሉ የገለጹት ፕሬዝዳንቱ ጤና ባለሙያዎች ተገቢውን ቦታ እንዲያገኙና በሰሩት ልክ እንዲከፈላቸው ነው ድምጽ ስናሰማ የቆየ ነው ማለታቸውን አዲስ ስታንዳርድ ዘግቧል። በአማራ ህዝብ ላይ በተከፈተው ከሁለት ዓመታት በላይ ባስቆጠረው ጦርነት ከአገዛዙ ኃይሎች ጋር ተሰልፈው በህዝባቸው ላይ አፈሙዝ አዙረው የቆዩ የሚሊሻና የአድማ ብተና ኃይሎች ወደ ፋኖ መቀላቀላቸውን ቀጥለዋል። በአራቱም ጠቅላይ ግዛቶች ስምሪት ወስደው ራሱን የሀገር መከላከያ ብሎ ከሚጠራው ምርኮኛ ሰራዊት ጋር ተቀናጅተው በህዝብ ላይ ግፍ ሲፈጽሙ የቆዩና እንዲሁም በአገዛዙ ወታደሮች በግዳጅ ታፍሰው የለብ ስልጠና ወስደው ወደ ግንባር የተላኩ የአድማ ብተናና የሚሊሻ ኃይሎች በርካቶች ትጥቃቸውን በመያዝ ወደ ፋኖ መቀላቀል ከጀመሩ ሰነባብተዋል። በዚህም ከጎንደር ቀጠና ከአንድ አካባቢ በአንድ ቀን ብቻ 17 የአድማ ብተናና የሚሊሻ ኃይሎች ትጥቃቸውን በመያዝ ፋኖን ተቀላቅለዋል። የአገዛዙ ኃይሎች እድሜያቸው ያልደረሱ ታዳጊዎችን ጨምሮ የግዳጅ ወታደራዊ አፈሳ እያካሄዱ ባሉበት በዚህ ወቅት ሰልጥነውና መሳሪያ ታጥቀው ወደ ግንባር የገቡ ኃይሎች መሳሪያቸውን በመያዝ አገዛዙን መክዳታቸውን ቀጥለዋል። ከዚህ ቀደም ታፍሰው ወደ ውትድርና ማሰልጠኛ ጣቢያዎች እንዲገቡ የተደረጉና የለብ ስልጠና የወሰዱ ታዳጊ ወጣቶች የአድማ ብተና ኃይሎችን ተቀላቅለው በክልሉ የተለያዩ ዞኖች እንዲመደቡ የተደረጉ ቢሆንም የግዳጅ ቀጠናቸውን በመልቀቅ ፋኖን መቀላቀላቸው ይታወቃል። በመሆኑም በአንድ ቀን ብቻ 17 የአድማ ብተናና የሚሊሻ አባላት ከነሙሉ ትጥቃቸው በጎንደር ቀጠና 5ኛ ዳግማዊ ቴዎድሮስ ኮር ጎንደር የበጋሻው ክፍለ ጦር ስር የሚገኙ ጎንደርና ፋሲለደስ ብርጌዶችን መቀላቀላቸውን የመረጃ ምንጮች ተናግረዋል። ከነሙሉ ትጥቃቸው ፋኖን የተቀላቀሉ የአድማ ብተናና የሚሊሻ አባላቱ ከዚህ ቀደም ከጸረ አማራው አገዛዝ ጎን ተሰልፈው ህዝባቸውን በመበደልና በማሰቃየታቸው ተጸጽተው በቀጣይ ከፋኖ ጎን ተሰልፈን ያሳዘነውን ህዝብ እንክሳለን ሲሉ ቃል ገብተዋል ተብሏል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዋና አዛዥ አርበኛ መከታው ማሞና የዙ አስተዳደርና ፋይናንስ ጉዳዮች ኃላፊ አርበኛ አብርሃም ኩራባቸው ከአጼ አምደ ጽዮን ኮር ራምቦ ክፍለ ጦር 3ኛ ሻለቃ ጋር በግዳጅ ቀጠናዎች ተገናኝተው በወቅታዊ ጉዳዮች ላይ ውይይት አድርገዋል። በግዳጅ ቀጠናዎች የተገኙት አርበኛ መከታው ማሞ ከታጋይ የፋኖ ሰራዊት አባላት ለተነሱ ወቅታዊ ጥያቄዎች ምላሽ ሰጥተዋል። ይህ በእንዲህ እንዳለ አፋድ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ የኮር አስቴጎማ ተራራ ክፍለ ጦር ትልቅ ተሃድሶ ማድረጉ ታውቋል።
አስቴጎማ ተራራ ክፍለ ጦር በአጠቃላይ በስሩ ያሉ መሪዎችን በማሰባሰብ ትልቅ ውይይትና የግዳጅ አፈጻጸም ግምገማ ካካሄደ በኋላ አጠቃላይ የሰራዊት ታድሶ አድርጓል። ክፍለ ጦሩ በአንጾኪያ ጋምዛ ወረዳና በግሸን ራቤ ወረዳ ያሉ በርካታ ቀበሌዎችን በማስተዳደር እንዲሁም የከተማ ኦፕሬሽኖችን በማድረግ በቀጠናው ላይ ከበላይ አመራሮች የተሰጠውን ትዕዛዝ በመቀበል የአማራ ሕዝብ የገጠመውን የህልውና አደጋ ለመቀልበስ ላለፉት 2 ዓመታት ከፍተኛ ተጋድሎ እያደረገ እንደ ሰው በህይወት የመኖር አደጋ የደቀነበትን የአገዛዙን ፋሽስታዊ ስርዓት ለመገርሰስ የሞት ሽረት ትግል እያደረገ ይገኛል። ክፍለ ጦሩ አሁን ላይ በስሩ ያሉ ሻለቃዎችንና አመራሮችን በማሰባሰብ አጠቃላይ የሰራዊት ታድሶ አድርጓል ተብሏል። በመርሃ ግብሩ ላይ የመሐመድ ቢሆነ ኮር ዋና አዛዥ 100 አለቃ ኤርሚያስ ግጨው እንደተናገሩት በትግል ዓለም ላይ መስዋዕትነትና መክዳት በአንድም በሌላም ሊያጋጥም የሚችል ቢሆንም ትግሉን የጸናና ወደፊት የሚያራምደው መሆኑን በመግለጽ ተቋም ግንባታ ላይ ትኩረት አድርገን መስራታችንን እንቀጥላለን ሲሉ ገልጸዋል። 100 አለቃ ኤርሚያስ አክለውም ከውስጥም ሆነ ከውጭ ለሚነሱ ጅምብሮች የማይበገር የማይቀየርና የማይናወጥ ባለት ላይ የተመሰረተ ተቋምና ትግል ነው ያለን በማለት ለሰራዊቱ አስገንዝበዋል። በመርሃ ግብሩ መጨረሻ ላይ የተሻለ የግዳጅ አፈጻጸም ለነበራቸው አመራርና አባላት እንዲሁም በትግሉ ላይ ጉልህ ሚና ላላቸው ጠንካራና ጀግና ለሌሎች አርአያ የሚሆኑ ብዙ ዋጋ የከፈሉ ጀግና የሰራዊቱ አባላት የሞራልና የማነቃቂያ ሽልማት ተበርክቶላቸዋል። በመጨረሻም የክፍለ ጦሩ አባላት የሰማዕታትን የትግል አደራ ለማስቀጠል ቃል በመግባት ተጠናቋል። መረጃው ከአማራ ፋኖ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ ኮር ሚዲያና ኮሙኒኬሽን ክፍል የተገኘ ነው። ላለፉት 7 ቀናት ጦርነት ውስጥ የገቡት ኢራንና እስራኤል በአፋጣኝ የተኩስ አቁም ስምምነት እንዲያደርጉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጥሪ አቅርበዋል። በሁለቱ ሀገራት መካከል እየተካሄደ የሚገኘው ጦርነት እየተባባሰ መሆኑን የተናገሩት ዋና ጸሐፊው ሀገራቱ ግጭቱን በማስቆም በአስቸኳይ የተኩስ አቁም ስምምነት እንዲያደርጉ ጠይቀዋል። በሁለቱ ሀገራት መካከል እየተካሄደ ያለውን ጦርነት ሁሉም ዓለም አቀፍ ማህበረሰብ ወደ ዓለም አቀፍ ግጭትና ጦርነት እንዳይንሰራፋ መከላከል እንዳለበት አሳስበዋል። ዋና ጸሐፊው ይህንን ያሉት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከእስራኤል ጎን በመሆን ጦርነቱን ልትሳተፍም ላትሳተፍም ትችላለች፣ ማንም አያስቆማትም ማለታቸውን ተከትሎ ነው። በሁለቱ ሀገራት መካከል ያለውን ጦርነት ለማስቆም ፕሬዝዳንት ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ያቀረቡትን ጥሪ የኢራኑ መሪ አያቶላ ካሚኒ ውድቅ ማድረጋቸው ይታወሳል። በ10 ሺዎች የሚቆጠሩ የመንግስት ሰራተኞች ከሐምሌ 1 2017 ዓ.ም ጀምሮ ከስራ ሊነሱ እንደሆነ ታውቋል። በዚህም ሁሉም የመንግስት ተቋማት ሪፎርም በሚል አሰራር ከ20 ዓመት በላይ ያገለገሉ ሰራተኞችን ጨምሮ ከሐምሌ 1 ጀምሮ ውላቸው እንዲቋረጥ ከወዲሁ ዝግጅት እየተደረገ መሆኑን ምንጮች ነግረውኛል ሲል መሰረት ሚዲያ ዘግቧል። ከኢትዮጵያ አየር መንገድ እስከ ምድር ባቡር፣ ከፓርላማ ጽህፈት ቤት እስከ ዩኒቨርሲቲዎች፣ ከክፍለ ከተሞች እስከ ሚኒስቴር መስሪያ ቤቶች ወዘተ ይተገበራል በተባለው በዚህ የሰራተኞች ቅነሳ በ10 ሺዎች የሚቆጠሩ ሰራተኞች ከስራቸው ይነሳሉ ተብሎ ይጠበቃል። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሬ ሎንጮ በአዋጁ ዓላማና አስፈላጊነት ዙሪያ ከወራት በፊት ማብራሪያ ሰጥተው በነበረበት ወቅት በቀጥታ ስለ ሰራተኛ ቅነሳ ያነሱት ነገር ባይኖርም በመንግስት አቅጣጫ ከተያዘባቸው ጉዳዮች አንዱ ከሚያስፈልገው በላይ የመንግስት ሰራተኛ አለ የሚል ዋነኛ መሆኑን ጠቅሰው ነበር። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር አቶ ተስፋዬ በጅልጌ ሂደቱ የግለሰቦችን መብት ያለአግባብ እንዳይጎዳ ሚዛኑን አስጠብቆ በመሄድ ረገድ ተገቢው ጥንቃቄ ይደረጋል ቢሉም በርካቶች ከስራቸው መነሳታቸው እንደማይቀር ታውቋል። ሲቪል ሰርቪሱ ሀገሪቷ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ መሆኑ ተጠቆመ የሚል መረጃ በቅርቡ በኢትዮጵያ ፕሬስ ድርጅት ተሰራጭቶ የነበረ ሲሆን በአሁኑ ወቅት ያለው የሲቪል ሰርቪሱ ቁጥር ሀገሪቱ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ መሆኑን ዶክተር ነገሬ መናገራቸው ተዘግቦ ነበር። በዚህ ንግግራቸው እንደጠቀሱት በመንግስት መስሪያ ቤቱ ያለው ሰራተኛ ቁጥር በጣም በርካታ ነው። ሀገሪቷ ከምትሸከመውና አገልግሎት ከሚፈልገው በላይ የበዛ ነው። ከአደረጃጀት አንጻር ሲታይም በአንድ መስሪያ ቤት ውስጥ መዋቅሩ የሚሸከመው ብዙ የሰው ኃይል ነው። በተሸከመው ቁጥር ደግሞ የሚያገኘው ጥቅም አናሳ ነው ብለው ነበር።
ኃላፊው አክለውም የመንግስት ሰራተኞች የብዛታቸውን ያክል የሚሰሩት አገልግሎት የሚያረካ አይደለም፣ የተወሰኑት ይሰራሉ፣ ሌሎች ደግሞ የተወሰኑት ሰራተኞች በሰሩት ትከሻ ላይ ተንጠልጥለው ይኖራሉ በማለት የሰራተኛ ቅነሳ መኖሩን በተዘዋዋሪ መንገድ ጠቁመዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።